ህግ በደንብ አለ ህግ አስፈጻሚውን ያጣ ነው መደበኛ ክስ ተከፍቶበታል ትዝታው የህግ አካላት ትጠየቁበታላችሁ በመድር ማንንም አይነካችሁ ህግ አስፈጻሚዎቹ እባካችሁ እግድ ይያለ ፍርድ ቤቱን አትድፈሩት ዛሬም በምዕራብ አርሲ ኦርቶዶክሳውያን በገፍ ተገለዋል ረሃብ ክፉ ነው ለሞት ይዳርጋል ጾም በረከት ነው ከአምላክ ያስታርቃል ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ ይገባምና መነኮሳቱን አንዘንጋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል አባቶቻችንን ደግሞ የባት ጦት ፈትኖብናል ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን አሜን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ መብለአ ጽድቅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ጉድ ሳይሰማ መስከረም አይጠባም ነው የሚባለው እንግዲህ በጣም የሰማናቸው ነገሮች በጣም የሚገርሙ ሁለት ጉዳዮች አሉ አንደኛው ራሱን ፓስተር ትዝታው ብሎ የሚጠራው ግለሰብ ትላንት በኦርቶዶክስ ቤት የነበረው ሰውዬ እሱን የሚመለከት መረጃ ነው ሁለተኛው ደግሞ አርሲ ላይ ዛሬም ደግሞ ምዕራብ አርሲ ላይ ሰዎች እየሞቱ ነው ስለሱ ሁለቱ ጉዳዮች እናነሳለን ቀዳሚ የሆነው ጉዳይ ግን በተለይም ራሱን ፓስተር ትዝታው እያለ ለብሽሽቅ ራሱን ያዘጋጀ ከእግዚአብሔር መንግስት የራቁ ሐሳቦችን በማራመድ የሚጠመድ የጠላት ወዳጄ ነው በሚል አስተሳሰብ አንዲቷን ቤተክርስቲያን ለማቅለል ብለው የተነሱ የቀለሉ ሰዎች ግሩፕ ውስጥ የገባ ሰውዬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህግ ክፍሉ ከዚህ በፊት ክስ ተመስርቶ ከሀገር እንዳይወጣ የባንክ እግዱም እንዲጸና የሚል እንደዚሁ እግድ ተጥሎ መሆኑ የሚታወቅ ነው ዛሬ ደግሞ አዲስ መረጃዎችን ሰምተናል ምንድነው እሱ የሆነው ከዚህ በፊት እንግዲህ የሀገሪቷ ህግ ለማን ይሰራል ለማን ያዳላል የሚለውን ነገር በግልጽ ያየንበት የህግ የበላይነት አለ ወይስ የለም ብለን እንዳንከራከር በፀሐይ የተሰጣበትን እውነት ተመልክተናል ስለዚህ ጉዳይ የህግ አስከባሪዎችም ህግ አውጪም ህግ አስፈጻሚዎችም ልክ እንደኔ ተራው ሰው የተመለከቱት ስለሆነ የሀገሪቱ ህግ ወዴት እየሄደ ነው የሚለውን ለነሱ እንተው ዛሬ ላይ መናገር መዘዙ ብዙ ስለሆነ ያ ብለን ግን ሳንናገር የምናልፈው ጉዳይ አለ ብለን አናስብም ስለ እውነት ሲነገር አሁን ወቅቱ ምርጫ ነው ብዙ ነገሮችም መገለጫ ያሉትን ነገሮች እያወጡ የሚሰጡበት ጊዜ ነው ፖለቲከኞቹና ከዛው መካከል እንዲሁ የተመለከትኳቸው ነው የህግ የበላይነት በኢትዮጵያ አለ ብለው የሚያምኑ ተከራካሪ አሁንም ህግ በስነ ስርዓቱ እየተተገበረ መሆኑን ሲነግሩን ያ አለመሆኑን ደግሞ ልንነግራቸው ይገባል ብለን ስለምናስብ ነው ከዚህም አንድ ፍርድ ቤት ያገደውን ሌላው አካል ደግሞ ሲጥሰው እያየን ያለንበት በአንድ ሀገር ውስጥ ሁለት አይነት ህግ ለምን ብለን እንድንጠይቅ የሚያስገድደን ነው የሆነው ነገር ይሄ ነው ራሱን ፓስተር ትዝታው እያለ የሚጠራው ግለሰብ ከወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች ህብረት በቤተክርስቲያናዊቷ የህግ ክፍል ጥረት
በመላ ኦርቶዶክሳውያን ጥያቄ አማካኝነት በቤተ ክርስቲያኑ ላይ አፉን እያላቀቀ ስለሆነ ስርዓትም ሕግም ሊይዝ ስለሚገባው ሲሞቅ ወደ ሀገር ቤት ሲቀዘቅዝ ውጭ ወጥቶ ሕዝብና ሕዝብን የሚያመተራምስበት አግባብ ሊያበቃ ይገባል ብለው ወደ ሕግ አግባብ ሄደው ነበረ። የሀገሪቷን ሕግ ተንተርሰው ሕግ አስፈጻሚዎችን ተማምነው ለሕግ ቃል ገብተናል የሚሉ የሕግ አስፈጻሚዎችንም ጭምር አምነው ማለት ነው። በአጠቃላይ ሕግን ተማምነው እንደ አጋጣሚ ሕግ አላሳፈረም፣ እግዱን አውጥቶታል። ፍርድ ቤቶች ስራቸውን ሰርተዋል። ሕጉን የሚያስፈጽሙ አካላት ግን ባለመስራታቸው ይህ ግለሰብ ያለ ፈቃጅ ያለ ከልካይ እንደውም በታጃቢ በሕግ አስፈጻሚዎች ሳይቀር ታጅቦ ማን ይነካል ብሎ ሕግን ሲገረስሱ ሕግን ሲደፍሩ ሕግ አስፈጻሚዎችን በአካል አይተናል። ይሄ የሆነው ሕግ አለባት በተባለበት ሀገር ውስጥ ነው። አልበቃ ብሎ እግዱ እያለ ከሀገር እንዲወጣ ተደርጓል። ከሀገር እንዲወጣ ብቻ ሳይሆን ወደ ሀገር ውስጥ በሚገባበት ጊዜ የሕግ አስፈጻሚ ሚሊሻ ለባሾች በአደባባይ ላይ አጅበውት ማን አባቱ ይነካሃል፣ ሕግማ ለነከላይ አይሰራም በሚል አስተሳሰብ እንደፈለገ እንዲፈነጭ ሲደግፉት ነበረ። ዛሬም በሀገራችንም በሕጋችንም ተስፋ ማንቆርጠው አንድ መረጃ ሰምተናል። በሕጋችን ተስፋ እንቆርጥም የምንለው ሕግ በደንብ አለ። ሕግ አስፈጻሚውን ያጣ ነው። ሕግ አስፈጻሚውን ያጣ ነው። ሕጉማ እግዱን አውጥቷል። አሁን እንግዲህ ሕግ አስፈጻሚው ይሰራል አይሰራም ነው አሁን እየሰማን ያለ ነው። መደበኛ ክስ ተከፍቶበታል። ትዝታው እግድ ነበር። አሁን እግዱን ለማስነሳት በጣም በሚያስገርም መልኩ እየተሯሯጠ ነው። የባንክ እግዱንም ለማስነሳት ዛሬ የተሰማ መረጃ ነው። እየተሯሯጠ ነው። መደበኛው ተከፍቶበታል። ከሕግ ባለሙያዎቻችን አረጋግጠናል። በጣም የሚያስገርመው ነገር ለምንድን ነው እሱ እግዱን የሚያስነሳው የባንክ አካውንቱንስ እንዲንቀሳቀስ የሚያደርገው ብዬም ጠየቅኩኝ። እግድ እያለ እየተንቀሳቀሰ ያለ አካል ነው። በሕግ አስፈጻሚዎች ሙሉ ድፍረት። አሁን ጥያቄያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሕግ አስፈጻሚዎቹን ነው የምንጠይቀው። ሕግ አለ፣ ምንም ጥርጥር የለውም። ሕግ አለ። ፍርድ ቤቶች ስራቸውን ሰርተዋል፣ አግደዋል። ዳኞች ትዕዛዝ አስተላልፈዋል። እና መደበኛ ክስ ተከፍቶበታል። ዛሬ እንደሰማ ነው። ሕግ አስፈጻሚዎች ለሕግ ይገዛሉ ወይስ በሕግ አምላክ ብላ የምትጠይቀዋን ቤተክርስቲያንን ይጋፋሉ? እውነቱን የምናይ ይሆናል። እውነቱን የምናይ ይሆናል። በዛሬው ዕለት እንግዲህ መደበኛው ፍርድ ቤት በቀጠሮ ማለት ነው ከአሁን በኋላ ፍርድ ቤት እየቀረበ እንዲከራከር መደበኛው ክስ ተመስርቶበታል ማለት ነው። ልክኛ እንደተደረግ ነው። በጣም በሚያሳዝን በሚያስገርም መልኩ ማለት ነው። አሁን ወደ ሀገር ቤት ውስጥ ገብቷል። ሀገር ቤት ውስጥ ነው ያለው። ለዳግም ብጥበጣ፣ ለዳግም ስድብ በላት ምን ችግር አለው፣ በላቸው ምን ችግር አለው በሚል ከኋላ ድጋፍ እነርሱ ጋር ካለው ግን እኛ ጋር ያለው ስለሚበልጥ የሆነውን ሁሉ ለታሪክ እንዲቀመጥ እንናገረዋለን። ለታሪክ እንዲቀመጥ የሕግ ባለሙያዎቻችን ከልብ እናመሰግናለን። ስማችሁን ጠቅሼ ባመሰግን ደስ ባለኝ ነበር። ግን ቢያንስ እናንተ ቆዩልን፣ እናንተ ቁሙልን፣ እናንተ ኑሩልን። ቢያንስ ስማችሁን እከሌ ብለን እግዚአብሔር ያውቀዋል ለክፉ አሳልፈን ከምንሰጣችሁ ብለን እንጂ ስም ጠቅሼ ባመሰግናችሁ ደስ ባለኝ። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች ለቤተክርስቲያኗ አለን የምትሉ በሙያችሁ የቆማችሁ ለቤተክርስቲያኗ አስራታችሁን በጉልበታችሁ የምትሰጡ የማትደክሙ ምንም ቢመጣ ከፊት የምትቀድሙ የሕግ ባለሙያዎች እግዚአብሔር አምላክ ይጠብቃችሁ። በፍርድ ቤት ሂደት ላይ ያላችሁ የፍትህ ባለሙያዎች፣ ዳኞች የመጣላችሁን መረጃዎች አመዛዝናችሁ ይሄ በሕግ ሊዳኝ ይገባል ብላችሁ ለቤተ ክርስቲያኗም ሳታደሉ ለግለሰቡም ሳታደሉ ለሌላውም ሳይሆን ሕግ በሕግ ይዳኛል ብላችሁ ሕግ እግር አውጥቶ እንዲሄድ ለምታደርጉት ጥረት
እግዚአብሔር አምላክ ዋጋችሁን ይክፈላችሁ። ሕግ አስፈጻሚዎቹ እባካችሁ እግድ እያለ ፍርድ ቤቱን አትድፈሩት። ስለ ኢትዮጵያ አምላክ ወይም ስለ ሕግ አምላክ ብላችሁ ይሄ ነው በፓስተር ብሎ ራሱን በሚጠራው ትዝታው መካከል እንግዲህ አሁን ፍርድ ቤት ቀርቦ በስነ ስርዓቱ ለእያንዳንዱ ነገር ምላሽ ይሰጣል፣ ሕግ አስፈጻሚው ከተባበረ ማለት ነው። ካልሆነ ግን እየተዛዘብን እንሄዳለን። ችግር የለውም፣ ሞልቶ ይፈሳል። ያን ቀን አንድ ቀን ሁሉ ይታወሳል። አምናለው ሀገርን የምትመሩ አካላት፣ ፖለቲካውን የምትዘውሩ የዘመን ሰዎች በእንዲህ አይነት ግለሰብ ፖለቲካችሁን እንደማታበላሹት አምናለሁ። በእንዲህ አይነት ግለሰብ ከንቱ ፉክክር ውስጥ እንደማትገቡ አምናለሁ። ስለዚህ በሀገሪቱ ሕግ ስርዓት ዳኝተን የደቦ ፍርድ እንስጥ አላልንም። ኦርቶዶክሳውያን ላጠፋት ጥፋት ቅጣቱን እንዲያገኝ እንደምታደርጉት አንጠራጠርም። ቀጣይ የፍትህ ስርዓቱ ምን ይመስላል? የፍርድ ቤት ውሎቹስ ምን ይመስላል? በነጋሽ ሚዲያ እየተከታተልን እናቀርባላችኋለን። አንዳንዶቻችሁ እንደው ጉንጭን ብታለፋ ነው ልፋ ቢልህ ነው እንጂ የምትለው ግድ የለም። ሁሉ ለታሪክ ይቀመጥ። ታሪክን መሰነድ ስራዋ የሆነች ቤተክርስቲያን ይሄም ያልፋል ታሪክ ነው ብላ ትመዘግበዋለች። ትላንት የነበረውን ዛሬ ላለው ስታስተላልፍ እንዲህ አይነቱን ክፉ ጊዜ ጎንበስም ብላ ደረት ሰጥታ ፊት ለፊትም ተዋግታ ሁሉን እንዳያመጣጡ ያሳለፈች ቤተክርስቲያን ስለሆነች በዘመናችን ታሪክ መጽሐፍ ከሆነ ይጻፋል። ለታሪክ እንዲሆን ነው የምናስቀምጠው። ፍርድ ቤት የሚፈልገውን አካል ዩኒፎርም የለበሰ ሕግ አስፈጻሚ አደባባይ ላይ አጅቦት ወደ ውጭ እንዲወጣ ሲልክ የሚያሳፍር ነገር ነው። ይሄ በእርግጠኝነት ይሄ የሚደገም አይመስለኝም። በሀገሬ ሕግ ባለሙያዎች እምነት እንዲኖረን፣ ሕግ አስፈጻሚዎች መተማመን እንዲኖረን ይሄ ነገር ከዳር ደርሶ እናየዋለን ብለን እናስባለን። ከዚሁ ጋር ተያይዞ እንግዲህ ነፍስ ይማር ማለት ለምዶብናል። ሰው ሞተ ሲባል መደንገጥ ሳይሆን ስንት ብለን መጠየቅ ስራችን ሆኗል። በጣም በሚያሳዝነው መልኩ ዓመታት በተቀያየሩ ቁጥር ምን አይነት ስቃይ ይደርስብናል ብለው ዛሬም የደም እንባን ቢያነቡ፣ ክረምት በመጣ ቁጥር ከመብረቅ ጩኸት ጋር ተያይዞ የጥይት ሩምታ ይገለን ይሆን ወይ ብለው የሚያነቡ፣ ከጎርፍ ጋር ደማችን ተቀላቅሎ ሄዶ አትሊስት ደማችን የፈሰሰበት ቦታ እንኳን ሳይታወቅልን እንዴት እንሞታለን የሚሉ የምዕራብ አርሲ ሀገረ ስብከት ውስጥ ያሉ ኦርቶዶክሳውያን ዛሬም ሞታቸውን ግብር ይመስል እየሰጡ ልጆቻቸውን በቁጥር ልክ እያጋደሙ ራሳቸውን ካፈር እየቀላቀሉ ነው። የሚደርስላቸው የሕግ አካል ዛሬም ድረስ ወጥ ብሎ ቆሞ በዚህ አካባቢ ይሄንን ጉዳት ያደረሰው ከሌ ነው፣ ለዚህም ኃላፊነቱን ወስደን በሕግ ፊት እናቆመዋለን የሚል የለም። ይልቁንም ለሞታቸው ምክንያት እየተሰጠ አሟሟታቸውን ማበላሸት ትላንት ያለፍንበት ታሪክ የዛ አካባቢ አስተዳዳሪ ከዚህ በፊት የተናገረው ምስክር ነው። ዛሬም በምዕራብ አርሲ ኦርቶዶክሳውያን በገፍ ተገለዋል። ነፍስ ይማር ምልክቱ ሻማ በፌስቡክ እና በቲክቶክ እሱን አድርገን አሳልፈነዋል። እግዚአብሔር ግን ይቆጥራል። እግዚአብሔር ይቆጥራል። እግዚአብሔር ይቆጥራል። ለሞቱት ነፍስ ይማርልን። ይሄንን ነው የምንለው የሚምር አምላክ ስላለ። የሕግ አካላት ትጠየቁበታላችሁ። በምድር ማንም አይነካችሁ። ምናልባት በደንብ ልትጠይቁ፣ በደንብ ልትገሉም፣ በደንብ ልታደርጉ ትችላላችሁ። ግን እግዚአብሔር የንጹሐንን ደም ይፋረዳል። በዚህ ወቅት የሚያምርብን በበገናው ምስጋና ነው፣ በጸሎት መትጋት ነው፣ በጾም ራስን መቅጣት ነው። ጾሞ የዋለ ሰው ነው እየተገደለ ያለው። ዳንኪራ ላይ ያለ አይደለም። እግዚአብሔር የደከሙለትን ዋጋ መክፈል ይችልበታል። እግዚአብሔር አምላክ ይታረቀን። መምህር ዳንኤል ከወንድማችን አቤል በገና ጋር ወቅቱን የሚዋጅ አሁን ያለንበትን ነገር የሚገልጥ መንፈሳዊ ቆይታ አድርጓል። እሱን በመጋበዝ እሰነባበታለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ
እስኪ በስማብዬ ዋኔን ልቃይ ለመቤቴ ዋኔን ማርያም በመሆኗ ዋኔን ክብሬና ሕይወቴ ዋኔን። በገና እንደሚባል ራሱ አላቅም ነበር። ሰው ለበገና ያለው ነገር በጣም ተቀይሯል። አይቀርም ፈተናው ትጋት ከሌለበት ስጋ ካልደከመች በጾምና ጸሎት አሁን ላይ ሰው ለበገና ያለው አመለካከት በጣም የተሻለ ሆነ። ከሰማዩ ችሎት ዋኔን ሲጠራኝ ጌታዬ ዋኔን ምን ይዤ ቀርብ ይሆን ዋኔን ወየው አበሳዬ ዋኔን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ
መዓልትና ሌሊት በጾም ጸሎት ተግቶ አሳይቷል ጌታ ስርዓትን ሰርቶ አይቀርም ፈተናው ትጋት ከሌለበት ስጋ ካልደከመች በጾምና ጸሎት በጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ የጸሎት እናቷ ስለሆነች ጾም ትሕትናን ይዘን ደግሞም አንድ ሆነን ብንተጋ ለጸሎት ከንስሐ ጋራ ጾም ታደርስናለች ከጽዮን ተራራ በጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ አንደበት የሚጾም ዓይን የሚረጋጋ ጆሮም ክፉ ሰምቶ ነፍሱን እንዳይወጋ ድሃን ከመበደል ልብም ተመልሶ መጾምስ እንዲህ ነው የበደለን ክሶ በጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ ውድ
የተዋሕዶ ልጆች በሀገራችን በኢትዮጵያና በመላው ዓለም ላይ የምትገኙ ሁላችሁም እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ እንኳን ለታላቁ ሱባኤ ለዐቢይ ጾም በሰላም በፍቅር በጤና አደረሳችሁ አደረሰን እንላለን። እንግዲህ መግቢያችን ላይ ጾም የነፍስን ቁስል ትፈውሳለች በሚል በሚገርም የበገና ዝማሬ የምንወደው የምናከብረው የዛሬው እንግዳችን መምህር እንዲሁም ዘማሪ ዲያቆን አቤል ተስፋዬ እንግዲህ እንግዳችን ነው። ደስ በሚል ሁኔታ በዝማሬው ፕሮግራማችንን ከፍቶልናል። እንግዲህ እናንተም የትም እንዳትሄዱ አጭር ቆይታ ነው የምናደርገው። ስለ በገና፣ ስለ ዐቢይ ጾም እንዲሁም ደግሞ በገና ምን ይመስላል የሚሉትን በሙሉ ለተወሰነ ደቂቃ እንቆያለንና በነጋሽ ሚዲያ ይተላለፋል ይሄ ፕሮግራም። አብራችሁን አትለዩን። እግዚአብሔር ከሁላችን ጋር ይሁን። አቤልዬ እንኳን በሰላም መጣህልን። እንኳን በደህና ቆየህ። እንግዲህ አሁን ያለንበት ወቅት የሱባኤ ወቅት ነው። በተለይ ከሰባቱ አጽዋማት አንጋፋውና ትልቁ ዐቢይ ጾም ላይ ያለ ነው። ዐቢይ ጾም ሲባል ደግሞ ሁልጊዜ በገና፣ ማሲንቆ፣ መሰንቆ፣ ዘለሰኛ ምናምን እንደዚህ ነገሮች በዚህ ቀን ብዙ ይታወሳሉና አንተንም በዚህ በታላቁ ጾም የጠራን ከበገና ጋር የሚገናኝ አንዳንድ ሀሳቦችን፣ ጥያቄዎችን እንድንማማር ነውና በድጋሚ እንኳን በደህና መጣ። እንኳን በደህና ቆያችሁኝ። አቤልዬ በገናን እንዴት ጀመርከው? በገና እንዴት ነው ለአንተ ውስጥህ ምን ቢነካ ነው ወደ በገናው ህይወት የመጣው? እስኪ ከሚለውን ጀምር። እስኪ ከታችኛው እንነሳ። ጥሩ፣ ከመጀመሪያው እንነሳና ያው በገና እና አቤል የተገናኙበት ጊዜ ያው ተማሪ በነበርኩበት ጊዜ ነው። በዛን ዘመን በኢትዮጵያ ቴሌቪዥን መጋቤ ስብሐት አለምዋጋ መዝሙር ይዘምራሉ እና የእሳቸው መዝሙር ወቅቱ ያው እንግዲህ እንደተለመደው ዐቢይ ጾም ላይ ነው። በዛን ሰዓት የእሳቸውን የበገና ድርደራ ይለቀቅ ነበርና ቴሌቪዥን ላይ አስታውሳለሁ። ከ11 ሰዓት በኋላ ምናምን በፊት የሚታይ ነገር የለ መሸጋገሪያ አይነት ነገር በጣም አስታውሳለሁ። እና በጣም በዛን ሰዓት በጣም በገና እንደሚባል ራሱ አላቅም ነበር እና ድምፁ ልክ ገና ሲከፈት እኔ ወደ ቴሌቪዥኑ ቀርባለሁ። እየቀረብኩ ጠጋ ብዬ በጣም አያለሁና ድምፁ በጣም ይማርከኛል፣ ይገዛኛል። እንደገና ደግሞ ምን እንደሆነም አላቅም። በቃ በጣም ሰላም ነው የሚሰማኝ ስሰማውና ያ ድግግሞሹ በጣም እየተደጋገመ ሲመጣ መናፈቅ ጀመርኩ ያንን ድምፅ ማለት ነውና ልክ በሬዲዮም ስሰማው በቃ ቁጭ የረጅም ሰዓት የማዳመጡ ነገር መምጣት ጀመረ። ከዛ እያለ ሲቀጥል በሰንበት ትምህርት ቤት ዓመታዊ በዓል ዝግጅት ላይ የአውደ ምሕረት መርሃ ግብር ላይ ዘማሪት ሶስና ገብረ ኢየሱስ በገና ልትደረድር ተጋብዛ በመጣችበት ሰዓት ነው ለመጀመሪያ ጊዜ በገናን በአካል ያገኘሁት ማለት ነው። እና በዛ ሰዓት በጣም ተመስጬ እንደነበረ ልክ እንደ ቴሌቪዥኑ እየቀረብኩ ሄድኩኝና ራሴን ከሆነ ደቂቃ በኋላ አውደ ምሕረት ላይ ቁጭ ብዬ ነው ያገኘሁት። እና በዛ አይነት ሂደት የተጀመረ በገና ነው እያለ ወደ መማሩ እሷ ጋር ትምህርቱን ስልጠናውን ለመጀመር ሄድኩኝ። ከዛ ወደ እነ መምህር ሲሳይ ሄድኩኝ። እያለ ወደ ማኅበረ ቅዱሳን ወደ ማሰልጠኑ ተገባና አሁን ደግሞ ወደ ራስ ማሰልጠኛ እስከ መክፈትና ዝማሬዎችን እስከ ማሳተም እስከ መዘመር ድረስ ያበቃን እግዚአብሔር በዛን ጊዜ ዘመን ሁሉ የተመሰገነ ይሁን። አሜን 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 አሜን። ዐቢይ በጣም የሚገርም ነው። ያው ሰዎች ምንም ነገር መነሻ አላቸው። ኳስ ተጫዋቹ፣ ሯጩ፣ ሁሉም ሰው ብትጠይቅ በዛ ሰዓት አንተን እንዳልከው በኢቲቪ በምታየው ነገር ነው ወደዚህ ስቦ የመጣው። እንደ ሮል ሞዴል እንትን የምትለው ሰው አለ? በቃ የሆነ የአንተ አይከን የምትለው በዘመኑ እንደው የተከተልኩት የምትለው የዝማሬ ስልቱ በገናው ስልቱ የምትለው? የተከተልኩት እንደ ሐሳብ ወይም ደግሞ የበገና አደራደር ይዘት ሲታይ የተወሰነ በተለይ የይልማ በይስሐቅ ፋንታ የሚለው አልበም ላይ ያሉት የበገና የአደራደር ስልቶች በጣም ይገዙኝ ነበረ እና ኦልሞስት አሁን ላይ ሆኜ ሳስበው ያንን አይነት የበገና የአደራደርና አዘማመር
ሂደት ተከትዬ ነው አሁን ላይ ያለሁት። ምክንያቱም ብዙ ጊዜ መጋቤ ስብሐት ምን ይላሉ መሰለህ፣ የራሳችሁን ድርሰት፣ የራሳችሁን ዜማ፣ የራሳችሁን አዲስ ፈጠራ ለመፍጠር ሞክሩ ነው የሚሉት። ኮፒ ፔስት እናደርጋለን። ምክንያቱም ያው የአባቶቻችንን ድርደራ አንተውም። በተለይ እንደምታውቀው ይሄ የአባታችን ሆይ የሚለው የበገና ድርደራ ከቶ አይቀርም ሞቱ፣ እነኚህ ጥንታውያን ድርደራ እንዳሉ ሆነው ግን አዲስ ድርሰት፣ አዲስ ሁልጊዜ እግዚአብሔርን በአዲስ ምስጋና መስዋዕት ማቅረብም ስለሚገባ አዲስ ድርሰትን በመምረጥ ወደ እንደዛ አይነት ሂደት ውስጥ ገብተን ያው በተለይ በቅኝት ደረጃ ደግሞ ያልተደፈሩ ኢትዮጵያ ላይ ከተዘመሩ የበገና ድርደራዎች 3 አካባቢ ቅኝቶች ላይ ብቻ ነበር አተኩሮ ይሰራ የነበረው። ባሉት በሁሉም ቅኝቶች ለመዘመር እና በተለይ ለመማሪያም ይጠቅም ዘንድ በሁሉም ቅኝቶች ለመዘመር ሞክሬያለሁ። በጣም የሚገርም ነው። ምናልባት ወደኋላ እንዳንረሳው እዚሁ አያይዘን እንሂድበት። አሁን ስምሽ ጉልበት አለኝ፣ ተስፋ ያደረኩት እና ሌሎችም አሉና በአልበም ደረጃ ምን ያህል ሰርተሃል? እንዳንረሳው በኋላ ብዬ ነው። በአልበም ደረጃ ቁጥር 4 ድረስ 4 አልበም አለኝ። ከዛ ውጭ ደግሞ ያው በነጠላ ደግሞ የተለቀቁ ኦልሞስት 2 አልበም ይሆናሉ እነሱ ራሳቸው። እንግዲህ በዛ ደረጃ ነው ያለው። ያው በራሴ ዩቲዩብ ቻናል ላይ መዝሙሮችን ለቀን አቤል በገና በሚለው ዩቲዩብ ቻናል ላይ አሉ ማለት ነው። አቤል በገና የሚል ዩቲዩብ ቻናል አለ። በነገራችን ላይ አብዬ እኛ በቅርበት ስላለ ነው መሰለኝ ያው የሆነ መዝሙሮችን ናቸው በደንብ የምንወስዳቸው እንጂ በጣም የሚገርመኝ በጣም ብዙ ሰው ነው የሚያውቀው። የሚገርመኝ ብዙም አንተ የሚዲያ ሰው አይደለህም፣ ብዙም ቲክታክ ላይ እንትን አታረግም። ግን ራሴ የገረመኝ ነገር ትውልዱ በተለይ ይሄ 16 17 ዓመት እስከ 25 ምናምን አካባቢ ያሉት በደንብ ነው የሚያውቁና በጣም እገረማለሁ። እዚሁ አያይዤ ልጠይቅ፣ በፊት ከነበረው ትውልዱ በገና ላይ ካለው ነገር አሁን የተሻለ ነው ብለህ ታስባለህ ወይስ እንዴት ነው ልዩነቱ? አዎ በተለይ እኔ በገናን በጀመርኩበት ሰዓት የነበረው ለበገና ሰው ያለው አመለካከት እንዲሁም ደግሞ የደርዳሪያኑ ቁጥር በጣም የተለያየ ነው። በተለይ እኔ በጀመርኩበት ሰዓት በቃ ኦልሞስት ወደ 5 ወይም 6 ነበሩ፣ እንደው በዛ አድርገናቸው ማለት ነው። እና በዋነኝነት ያው ቶፕ የሚባሉት ደርዳሪያን እንዳሉ ሆነው እንደዛ በየቤታቸውም የሚደረድሩ በገና ደርዳሪያን ነበሩ እኔ በነበርኩበት ሰዓት። ከዛ ግን አሁን ላይ በየቦታው በየሰንበት ትምህርት ቤቱ እንዲሁም ደግሞ በግል ተቋማት እንደዚህ ስልጠና መሰጠት ተጀምሯልና ያ ምን አድርጎታል? የበለጠ ሰው በገናን እንዲወድ። በተጨማሪም ደግሞ ምንድነው ሲመስለኝ ትንሽ ቀለል ባለ አማርኛ በተለይ የነበሩት የበፊት የበገና ዝማሬዎች ሰምና ወርቅ ናቸው። እንደገና ደግሞ ተመሳሳይ ዜማ ናቸው። ዜማዎቹ ተመሳሳይ ናቸው ሁሉም መዝሙሮች፣ ግን መልእክታቸው ጠንከር ያለ ነው። በእርግጥ የሚበረታታ ቢሆንም ግን የተለያየ ቫራይቲ አድርጎ መዘመሩ እኔም ብቻ አይደለሁም፣ ያው ሌሎች የበገና ደርዳሪዎችም አሉ። እውነት ለመናገር እየጣሩ እየለፉ ያሉ በገና ደርዳሪዎች አሉ። እነሱም ጭምር የነሱም ተጨምሮበት አሁን ላይ ሰው ለበገና ያለው አመለካከት በጣም የተሻለ ሆኗል። ምክንያቱም በደንብ ነው አንዳንዴ ያዳምጣል ብለህ የማታስበው ሰው ሁሉ በገና በጣም ሰላም ይሰጠኛል፣ በጣም ነው ማዳምጠው ምናምን ሲል በጣም ተስፋ እናደርጋለን። በተለይ በፊት እኛ አስታውሳለሁ በእኛ አካባቢ በእኛ ቤተሰብ አካባቢ ብዙም በገና የሚሰማ ሰው አልነበረም። ግን በገና እኔ እማራለሁ ብዬ ሳስብ ጥሩ አመለካከት አልነበረም ቤተሰብ አካባቢ። ምክንያቱም ያው እንድትማር ነው የሚፈልገው ቤተሰብ፣ እንድትለወጥ ነው የሚፈልገው። ግን በምን አይነት ሀሳብ ነበር የነበረው? ልክ እንደ አዝማሪ አይነት መንፈስ እንጂ ይሄ መንፈሳዊ አቅጣጫ ያለው አይነት ነገር አይመስለውም ብዙ። እና በዛ ምክንያት ትንሽ እኔም ፈተና ገጥሞኝ ነበረ። በተለይ በገናውንና ትምህርቴን አብሮ ማስኬድ ያ ትንሽ ቻሌንጅ ነበረ። ግን እንደ እግዚአብሔር ፍቃድ እዚህ ደርሰናል ማለት ነው።
አብይ በጣም ይገርማል። እኔ ራሱ በጣም የታዘብኩት ነገር ስለሆነ ነው። በጣም ከሆነ ዓመት ወደዚህ ሰው ለበገና ያለው ነገር በጣም ተቀይሯል። እግዚአብሔር በሚያውቀው በየቤቱ በገና አታጣም። በየግቢ ጉባኤ የሚማር ዩኒቨርሲቲ የሚማር ሰንበት ትምህርት ቤት አሁን በፊት ሰንበት ቤት እንዳልከው የለም። እኛም በነበርን ሰዓት እውነቱን ለመናገር እንዲሁ አብይ ጾም ሲገባ እንሰማዋለን ምናምን እንጂ የለም። እና የምራውን ያለው ትውልድ የሚገርም ነው። በዚሁ አያይዤ አብዬ እንግዲህ አሁን ያለው ትውልድ ብቻ ሳይሆን ዓለም ጭምር እየተቀበለው ነው በገናን ማለት ነው። እና በገና ከዝማሬዎቹ ደግሞ ባሻገር ከነፍሱ ማለት ነው በጣም ስጋዊ ነገር ላይ ብዙ ስራ እየሰራ ነው። በቅርበት አሁን ራሱ የሚወጡ ጥናቶች በበገና የሚደረጉ ቴራፒ ምናምን ሰዎችን ወደ መፈወስ፣ ዲፕሬሽን ውስጥ ያሉትን ወይም ድባቴ ውስጥ ያሉትን መመለስ፣ ኢቭን የደም ግፊት ያለበትን ያረጋጋና በጣም እየገረመ ይመጣዋል። ካንሰር በሽታ ምናምንና እስቲ ያብዬ ይሄንን ነገር እስቲ ከዛኛው ደግሞ ውጪ ደግሞ ያለው ከስጋዊ ነገር አንጻር ጥቅሙ እስኪ ያብዬ ምን ይመስላል እስቲ እንዳሰው እስቲ። እሱ ላይ በጣም ሰፊው ነገር ምንድነው መሰለህ ዳኒ፣ ይሄ ልክ ነጮቹ ሳውንድ ቴራፒ ብለው ይሉታልና እነሱ ተጠቅመውበታል በደንብ። እንዴት ነው? በተለይ የአእምሮ ህሙማን ብዙ አይነት የህመም ደረጃ አለ። በዛ ደረጃ በተለይ አሁን ዝቅተኛ የሚባል በጣም ትንሹ ተብሎ የሚታሰበው ራስ ምታት ነው። ከራስ ምታት ወደ ዲፕሬሽን እየተጨነቀ ከዛ ራስን ወደ መሳት እንዲህ እያለ ከፍ እያለ ይሄዳልና በዛ ልክ በዛ የህመማቸው ደረጃ ልክ የሳውንድ ቴራፒውም ልክ እንደዛው ይሰጣል ማለት ነው። እና እንደውም ምን አይነት ነገር ያጠናነው ጥናት ምንድነው የሚያሳየው? ከነ ፕሮፌሰር ብርሃኑ ጋር አንድ ጥናት ጀምረናል። እንደውም በቅርቡ ያው ለናጌን የተወሰነ ነገር ብሪፍ እናደርጋለን እና ጎልደን ሬሾ የሚባል የበገና ላይ የተሰራ ጥናት አለና በዛ በጎልደን ሬሾ የተገኘው ግኝት የሰው ልጅ የባህሪና የጠባይ መለዋወጥ ኮንትሮል የምናደርግበት የዌቭ መጠን አለ። ያንን ዌቭ በተለያየ መጠን ተከፋፍሎ ለምሳሌ ራስ ምታት ለሚያመውና ዲፕሬሽን ላለበት ሰው የሚሰጠው ዌቭ የተለያየ ነው። ልክ የየራሳቸው ሩም ተደርጎ በህመማቸው ወይም ደግሞ በጭንቀታቸው መጠን ልክ በዛ መጠን ያ በገና ሳውንድ ይገባላቸዋል ማለት ነው። ያንን በገና ድምፅ ሲሰሙ ሂል ያደርጋሉ ማለት ነው። በጣም በከፍተኛ ሁኔታ ያው አጠገባችን ስላለ ወይም እጃችን ላይ ስላለ በዚህን ያህል ልክ እንዴት ይሄ ነገር አንጀት ነው፣ በገና ነው። በገናው ደግሞ ዙሪያው እንጨትና ቆዳ ነው። ሁሉም ነገር የምናየው ነገር ተፈጥሮ ነው። እጽዋት ናቸው ወይም ደግሞ ተክል፣ ቆዳ ምናምን እንደዚህ አይነት ነገር ናቸው። እነኚህ ያራቁ ናቸው ከሰዋዊ ባህሪ ጋር። ስለዚህ እነሱ የሰውን አእምሮ የመቆጣጠር የሰውን አእምሮ እንዴት አድርጎ ይቆጣጠረዋል ወይም ደግሞ እንዴት አድርጎ ያረጋጋዋል የሚለውን ነገር ስናይ የአደራደር ስልቱ፣ የሚሰጠው የድምፅ መጠን ወይም ዌቭ፣ በተጨማሪም ደግሞ የድምፅ ልኬቱ በጣም ክሪቲካል ያደርገዋል እሱ። ስለዚህ በዛ መንገድ የዌቭን ሁኔታ አንድ ሰው እንዲስቅ፣ እንዲናደድ፣ እንዲያለቅስ ወይም ደግሞ ዲፕሬሽን ውስጥ እንዲገባ የማድረግ አቅም አለው ኤኒ ሳውንድ፣ ማንኛውም ሳውንዱ ግን በጣም የሚጮህ ረባሽ ድምፅ አለ። ረባሹ ድምፅ ያው ምን እንደሚያደርግ የታወቀ ነው። እንዲህ እየተደረገ ከፋፍለን ድምፁን በዛ አይነት የተሰራ በገና አዘጋጅተናል። ያ በዛ በጎልደን ሬሾ የተዘጋጀው በገና በጣም በሚገርም ሁኔታ ድምፁን ያው ትሰማዋለህ። በጣም የሚገርም አይነት ድምፅ ነው ያለው። እንዲቆም ራሱ አትፈልግም ስትሰማውና ያ አቅም ያለው ደረጃ አሁን ጥናት ላይ ያለ አፕሩቫል እስከሚያገኝልን ድረስ ነው። አፕሩቭ ከተደረገ በኋላ በገና ዝም ብሎ አሁን ከመሬት ተነስቶ ያድናል እኮ በገና ብለን በደምሳሳው ድምፁን ብቻ እየደረደርን የምንሰጠው ሳይሆን ልክ በጥናት በተመረኮዘ ባልኩ በዚህ በሬሾ ራሱን የቻለ ቀመር አለው። በዛ መንገድ
ብዙ ሰዎችን ሂል የምናደርግበት ጊዜ እየመጣ ነው ብዬ አስባለሁ። እየተለፋበትም ስላለ እንግዲህ እንደ እግዚአብሔር ፍቃድ በተለይ በደንብ ለመጪው ዓመታት የተሻለ ለውጥ የምናገኝበትና የምንጠቀምበት ጊዜ እየመጣ ነው ማለት ነው። አዎ አብዬ በጣም የሚገርም ሀሳብ ነው። በነገራችን ላይ ዘንድሮ ያልታመመ እኮ የለም፣ ያልተጨነቀ የለም። ኑሮ ያስጨንቀዋል፣ ትዳሩ ያስጨንቀዋል፣ በቃ የህይወቱ ጉዳይ ያስጨንቀዋል። ከዛ በተረፈ ደግሞ ከምንበላቸው ከምንጠጣቸው የሚመጡ ብዙ በሽታዎች አሉ። መድኃኒት ብለን የምንወስዳቸው ራሳቸው ይሆናሉ በሽታዎች ናቸውና እንዲያው ማለት የመጪው ትውልድ ትልቅ መድኃኒቱ ነው ብዬ አስባለሁ በገና። እና እንዳልከው እኔ ራሱ በጣም ገርሞኛል። አንዳንድ ጥናቶችን እንዲህ ለማየት ሞክሬ በጣም የልብ ምትንም ያስተካክላል፣ ያተነፋፈስን ነገር ያስተካክላል፣ ከደም ግፊት ጋር ከካንሰር ጋር ከብዙ አይነት እና ኦቲዝም ራሱ ያለባቸውን ልጆች ወደ ትክክለኛ አይምሯቸው የመመለስ አቅም እና ሁሉ ነገር ስታየው ያስደንቃል። ግን ለዚህ ሁሉ መነሻው የእግዚአብሔር ኃይል አለው። እዚህች ጋር አያይዘን እንድናይ የምፈልገው አንደኛ ሳሙኤል ምዕራፍ 16 ላይ ያለ ታሪክ አለ ከቅዱስ ዳዊት ጋር የሚገናኝ። እንግዲህ 10 ባለው አውታር እግዚአብሔር አመስግኑት የሚል አለና መጽሐፍ ቅዱስ ላይ እስቲ ትንሽ ደግሞ እንነካካው። ምክንያቱም ይሄ መጽሐፍ ቅዱሳዊ ኃይል እንደሆነ ማሳየት ስላለብን የዳዊትን ታሪክን እስኪ በተወሰነ መንገድ እንየው አቤልዬ። የምስራች እንኳን ደስ ያላችሁ የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ 1ኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የቅዱስ ዳዊትን ታሪክ ስናስብ ያው በቀጥታ የምንገናኘው ከበገና ጋር ነው። ከዛ በቀጥታ ድጋሚ የምንገናኘው ከእረኝነቱ ጋር ነው። ከዛ ደግሞ ወደ ንግስናው እንመጣለን እና በዚህ ሁሉ ጉዞ ውስጥ ቅዱስ ዳዊት ከእረኝነት ተጠርቶ ወደ ንግስና እስከሚመጣበት ጊዜ ድረስ በዛ በእረኝነቱ ዘመን ጀምሮ ምን ይደረድር ነበረ? በገና ይደረድር ነበረ። በገናን እየደረደረ ከአምላኩ ጋር ይገናኝ ነበረ። እግዚአብሔር በቃ እንደ ልቤ ብሎታል እና
እንዲህ ሊለው የቻለው ምንድነው ምክንያቱ? ይሄ መሳሪያው በራሱ ከእግዚአብሔር የተሰጠን እሱን ከሱ ጋር የምንገናኝበት ጸሎት የምናደርግበት መሳሪያ መሆኑን በዛ ነው የምናየው። በተጨማሪም ደግሞ በተለይ ቅድም እንዳልከው ከህመም ከመፈወስ ጋር ከሰላም ጋር ከመረጋጋት ጋር የሚገናኘው እንዴት ነው? ሳኦል በተጨነቀ ጊዜ ቅዱስ ዳዊት በገናን ይደረድርለት ነበር ይላል። ልክ ሲደረድርለት ምን ተፈጠረ? ሳኦል ላይ ያለው መንፈስ አስጨንቆት ዳዊትን ጦር ይወረውርበት ነበር፣ ይታገለው ነበረ። ከዛ በኋላ ግን ልክ በዛ ሁሉ ሂደት ውስጥ በገናውን ደርድሮ ከአምላኩ ጋር አገናኝቶት ልክ ሲቆም አብሮ መንፈሱም ይወገዳል፣ ያርኩስ መንፈስና አሁንም በዚህ ዘመን የሚገርምህ ብዙ ሰዎች አሁን እንዲህ የምናስተምራቸው ልጆች የሚማሩ ልጆች በገናን እየደረደሩ ሲደረድሩ ራሳቸውንም ይፈውሳሉ ሲማሩ። ከዛ ራሳቸውን ያ ስሜት ተጋብቶባቸው ይመጡና ቤተሰቦቻቸው ጋር ደግሞ በተጨማሪ ሲደረድሩ ያ ስሜት ወደ ቤተሰቦቻቸው ልክ ምንድነው እርግማን ምርቃት እንደሚባለው ሁሉ መልካም ነገርም ይጋባል፣ መጥፎም ነገር እንደዛው ይጋባል። ያ ግን ይሄ መልካሙ ነገር ግን የሚጋባበት እንደ ሚዲየም ሆኖ የሚያስተላልፍልን ማን ነው? ያ በገናችን ነው፣ የቅዱስ ዳዊት በገናና ያው ሁል ጊዜ እንዘምርበታለን፣ የእግዚአብሔር ስም ይጠራበታል። ያ ጸሎት አባታችን ነው የምትለዋ ያቺ ጸሎት ብቻ ቀላል ነገር አይደለችም። አንድ ሰው በገናን እንደው ብዙ ሰዓት ስለደረደረ ሳይሆን አባታችን ነው የምትለዋን ጸሎት ጸልዮባት ቢወጣ ትልቅ ሰላም ነው። በቀን ውሎ በጣም የተቀደሰ የተስተካከለ ነገር ይገጥመዋል። ለምን? በህይወት እያየ ነው ስለሆነ። በተጨማሪም ደግሞ ይሄ የቅድም ያልኩ የቤተሰብ ውስጥ ያለውን የመረጋጋትና ሰላም የሚለውን ነገር በጣም ያመጣዋል። ስለዚህ በየቤቱ አንዳንድ በገና አለ ብለሃል፣ ብዙ ቦታ እኔም ይሄን ነገር አስተውያለሁና በፊት ምን እንል ነበር መሰለ? በቃ ሰው አንዳንድ ሰው ተምሮ በቃ በገናውን በቃ አይደረድሩበት ምናምን እንላለን። ግን አንድ ቀንም ቢሆን እግዚአብሔር ተመስግኖበታል በዛ በገና። ያ በገና ተባርኮ ነው የሚመጣው። ያ በገና እዛ ቤት ሲሆን የሚገርምህ ርኩስ መንፈስ ያለባቸው ሰዎች አይቀመጡም እዛ ጋር እና ያ ትልቅ አቅም አለው። ስለዚህ እግዚአብሔር እንደ ፈቃዱ ሆኖ በዚህ ዘመን በገናን ከሚደረድሩ ከሚያመሰግኑ ከሚዘምሩት በተጨማሪ ደግሞ እንደ ቅዱስ ዳዊት ደግሞ የመፈወስ የሀብተ ፈውሱን ጸጋ እግዚአብሔር ያደላቸው ሰዎች ይመጡልናል ብለን እናስባለን፣ ይኖራሉ በየቤቱ። ስለዚህ ያ ነገርም አለ። ስለዚህ ሀብተ ፈውሱንና ሀብተ በገናውን እግዚአብሔር እንዲያድለን የዘወትር ጸሎታችን ነው። ይሄን ይመስላል። የሚገርም ነው። ትክክል። እዛ ላይ ራሱ ስታነበው በዳዊት ላይ የእግዚአብሔር ኃይል ሞላበት ይላል እና ያ አደራደሩ ቀላል አልነበረም በጣም። ለዚህ ነው ሁሉ ነገር ቤተክርስቲያናችን መጽሐፍ ቅዱሳዊ ነው። አንድ ነገር ዝም ብሎ አምጥታ የምታስገባው ነገር የለም እና እንግዲህ ዘመኑ የበገና ዘመን ነው ብዬ አስባለሁ። ከዚህ በኋላ በጣም አሁን እንግዲህ ዲቴል አልገባንበትም እንጂ ነጮቹ በጣም በከፍተኛ ሁኔታ እንትን እያደረጉት ነው የሚል ነገር አለ። ይሄ እንግዲህ በሌላ ዙር ደግሞ እንመጣበታለን። አብዬ እዚህ ላይ ያያይዤ አንድ ነገር አብዬ፣ አሁን ይሄ በገና እንግዲህ በተለምዶ ብዙዎች አብይ ጾም ላይ ብቻ ነው በገና የሚደረደረው ብለው ያስባሉ፣ ወይም ጾም ላይ። እውነት ከጾም ውጭ እንዴት ነው? በኖርማል ቀን አይደረደርም ነው ወይስ ጾም ብቻ ነው መጠበቅ ያለብን? ይሄ ነገር እንዴት ነው? ለአድማጭ ለተመልካቾቻችን አብዬ ብትነግረን። ያ ይሄ ነገር የመጣው ከምንድን ነው? ከኢትዮጵያ ውስጥ በገና መቼ ጀምሮ ይደረደር ነበር የሚለውን ነገር እናነሳለን። ያ ምንድን ነው? ለምሳሌ በገና ወደ ኢትዮጵያ የገባው በቀዳማዊ ምኒልክ ዘመን ከታቦተ ጽዮን ጋር አብሮ ገብቷል። ወደ ኢትዮጵያ ከገባ በኋላ በቤተ መንግስትና በቤተ ክህነት ተጠብቆ ረጅም ዘመን ኖሯል። በዘውዳዊ ስርዓት ነበረ የነበረው። ኢትዮጵያ ረጅም ጊዜ ያንን ነገር ነበር የምትጠቀመው። የንግስና ጊዜውን በዛ መንገድ ነበርና ከዛ ጋር ተያይዞ
የበገና ድርደራውም ወይም ደግሞ በገናው እና በገናውን የሚደረድሩ ሰዎች ቤተመንግስትና ቤተ ክህነት አካባቢ በጣም ውስን ሆነው ጥቂት ሰዎች ነው የነበሩት። ከዛ ጋር ተያይዞ ያው እንደ ዛሬ አሁን እንደምናውቀው ያው ሚዲያ ብቸኛ ሚዲያው የመጀመሪያው ሬዲዮ እና ቴሌቪዥን ነው። ቴሌቪዥንም በቅርብ ጊዜ ነው የመጣው እና በተለይ በሬዲዮ በኢትዮጵያ ሬዲዮ ለ16 ጾምና ለአብይ ጾም ለኩዳዴ ልክ እነኚህ አጽዋማቱ ልክ እንደገቡ ንጉሱ ምን ያስደርጉ ነበረ? ሙሉ በሙሉ ዘፈን አስቁመው በገና ብቻ ነበር የሚደረደረው። በገናዎቹ ደግሞ ከኦሪት ዘፍጥረት እስከ መጨረሻው እስከ ዮሐንስ ራእይ የተዘጋጁ የበገና መዝሙሮች አሉ። ቅድም እንዳልኩ በተመሳሳይ ዜማ በተመሳሳይ አደራደር ስልት ተደርገው በየቀኑ ሙሉ ቀን በገና ነበር የሚሰማው። በገና ከዛ ዜና በቃ የተለየ ነገር አይኖርም እና ሰው ወደ አልሆነ ነገር እንዳይገባ በሚል ያንን ነገር እንደ ስርዓት አድርገውት ለረጅም ዘመን ቆየ። ከዛ ያው ደርግ በመጣ ጊዜ ደግሞ ያው ሙሉ በሙሉ እምነት ስለማይፈቀድ ቆመ። ግን ያቺ ትሬንድ ግን አልቀረችም ነበር። ምኑን አቀረች? ከአብይ ጾም ሲመጣ በገናውን ሰው ያስታውሳልና በአብይ ጾም ያ የበገና መዝሙርን ሰው መናፈቅ ጀመረ። ለምን? ሬዲዮ ጣቢያ ላይ ይሰማው ስለነበርና ያቺ እንደ ባህል ሆና ነው እንጂ የጽሞና ጊዜ ነው። በእርግጥ ግን በማንኛውም ሰዓት ግን ቢደረደር መልካም ነው። ምንም ችግር የሌለው ነገር ነው። ያው መቼም ሳንበላ እንደማናድረው ሁሉ ወይም ደግሞ ጸሎት ሳይደረግ እንደማይታደረው ሁሉ በገና ሳይሰማ ሳይደረደር መታደር አለበት ብዬ አላምንም። ምክንያቱም የማረጋጋት ባህሪ አለው። ካልም ነው ድምፁ፣ ሳውንዱ። እንደገና ደግሞ መልእክቶቹ በጣም ደስ የሚሉ ናቸውና ያ ነገርም እንዳለ ሆኖ በዛ ምክንያት ነው ቀኑ እና ሰዓቱ ወይም ጊዜው ተወስኖለት አብይ ጾም ላይ በብዛት የሚዘወተረው እንጂ ለዘወትር ነው የምንጠቀምበት። በጣም የሚገርም ነው። ያ ዘመን ናፈኩትኝ ማለት በገናው ብቻ የሚሰማበት ቀላል ነገር እኮ አይደለም በእውነት ማለት ትውልዱ አሁን እንደምታየው በብዙ ነገር አይምሮ ተረብሸዋል። በዘፈኑ፣ በኳሱ፣ በጫጫታው በብዙ ነገር እና ያን የነበሩ ነገስታት ደጋገናቸው ምድራዊ ብቻ ሳይሆን ሰማያዊውንም ወጣቶቹ ወይም ሰው በዛ ዘመን የነበረው እንዲያውቅ ነው የፈለጉትና በጣም የሚገርም ነው። አብዬ እየጠቀለል ነው እንግዲህ በገናን ከጀመርክበት ሰዓት ጀምሮ እንዲያው በአንተ ስር ምን ያህል ተማሪ ፈርቶ ይሆን? እንዲሁ አቬሬጁን ስንሰራው ምን ያህል ተማሪ ወጥቶ ይሆን? ይታወቅ ይሆን? እውነት ለመናገር በጣም ይከብዳል፣ ግን ቁጥሩን ለመገመት ይከብደኛል። ኦልሞስት ማስተማር እንኳን ከጀመርኩኝ 15 ዓመት በላይ ሆኖኛል እና በግል የተማሩ አሉ፣ በግሩፕ የተማሩ አሉ። አሁን ደግሞ በተቋም ደረጃ ሆኜ ደግሞ ስመጣ ያው በየዓመቱ የሚመረቀውን ተማሪ ያው ሶሻል ሚዲያ ላይ ብዙ ሰው ያየዋል ብዬ አስባለሁ። ብዙ ተማሪ አለ፣ ግን ቁጥሩ ግን በውል ይሄን ያህል ተማሪ ብለን የምንለው አይደለም። ግን ብዙ ነው የተማረው። ያው እንግዲህ ትልቅ የቤት ስራ ነው የተሰጠኝ። ምን ያህል ተማሪዎች እንዳሉን በተለይ በግል ከራሴ ጀምሮ ያሰለጠንኳቸውን እንግዲህ በቁጥር ማወቅ አስፈላጊ ነው። ለታሪክም መቀመጥ ቀላል ስራ ስላልሆነ ማለት ነው። ምናልባት እንግዲህ አድማጭ ተመልካቾቻችን ኮመንት ላይ የገባችሁ እንግዲህ አቤል ያስተማራችሁ በአንድም በሌላ ወይም ደግሞ አሁን እያስተማራችሁ ያላችሁ ኮመንት ላይ ገብታችሁ እኔም አለው ያስተማርከኝ ብላችሁ እንግዲህ ዳታውን ከዚሁን ሰብስበው ጥሩ ነው። አብዬ ወደ መጨረሻ ስመጣ አሁን እንግዲህ እንዳልኩ በጣም የበገና ትምህርት እየተሰጠ ነው። እግዚአብሔር ይክበር ይመስገን። ትምህርት ቤቶች አሉ፣ ከኔ የማውቃቸው 3 ትምህርት ቤቶች አሉ። እስቲ ስለነዚህ 3 ትምህርት ቤቶች እስቲ ንገረን። ምክንያቱም አድማጭ ተመልካቾቻችን ይሄንን ነገር ማወቅ ስለሚፈልጉ የት ይገኛሉ የሚለውን እና የትምህርት አሰጣጡን እስቲ ንገረን አብዬ። እሺ፣ ያው የበገና ትምህርት ቤቶቹ የበገና ብቻ ሳይሆን ያው እንደው እንደ ስም የተሰይሞ አቤል በገና ተብሎ ብራንድ ሆነና ቀረ እንጂ በገና፣ መሰንቆ፣ ክራርና የድምፅ አወጣጥ ከበሮም ስልጠና እንሰጣለን።
ስልጠናው ደግሞ ያው የሚሰጠው በአካል እና በኦንላይን ነው የምንሰጠው። አዲስ አበባ ላይ 3 ቅርንጫፎች አሉ። አንደኛው ቅርንጫፍ የመጀመሪያው ጊዮርጊስ አካባቢ የሚገኘው አባብያ ራመት ታቦር ህንፃ 4ኛ ፎቅ ላይ ይገኛል። ቁጥር 2 ደግሞ መገናኛ ሲቲ ሞል 7ኛ ፎቅ ላይ፣ ቁጥር 3 ደግሞ ለቡ ከለቡ መድኃኒዓለም ፊት ለፊት ደስታ ሚኒ ሞል 4ኛ ፎቅ ላይ እንገኛለን ማለት ነው። እንደ እግዚአብሔር ፍቃድ ያው በ3 ቅርንጫፎች እያገለገልን እንገኛለን። ያው በገናም ክራርም መሰንቆም መማር የሚፈልጉ ሰዎች ያው በተቋማችን ብቅ ብለው ቢማሩ እንግዲህ የሚፈልጉትን ዜማ መሳሪያ መሰልጠን ይችላሉ ማለት ነው። በጣም የረሳሁትን ያስታወስከኝ። ክራር አሉ፣ ከበሮም አለ፣ ማሲንቆም አለና እነዚህ በሙሉ ያቀፈ ነው። የኦንላይኑ ትምህርት አሁን አብዛኛው የነጋሽ ሚዲያ ተከታታዮች ያው እዚህ ኢትዮጵያ እንዳለ ሆነው በዓለም ደረጃ ያሉ ናቸውና ኦንላይን ትምህርት አሰጣጡ እንዴት ነው አብዬ? ኦንላይን የዜማ መሳሪያ ስልጠናው በዙም በዋትሳፕ እና በቴሌግራም ነው የምናሰለጥነው። ስልጠናው ደግሞ የሚደረገው እንዴት ነው? ዜማ መሳሪያው የሌላቸው ሰዎች ዜማ መሳሪያውን በአድራሻቸው እኛ እናቀርባለን፣ ያው በተመጣጣኝ ዋጋ ማለት ነው። በተጨማሪም ደግሞ ዜማ መሳሪያውን ያላቸውም ወይም ደግሞ ሲገዙ ያንን ስልጠና ያው በሚፈልጉት አማራጭ ስልጠናውን እንሰጣለን ማለት ነው። በጣም ጥሩ፣ በጣም ደስ ይላል። በዚሁ አጋጣሚ ያው በገናውም ምንድነው ክራሩም ማሲንቆም ከበሮችም ተቋሙ ያዘጋጃል ማለት ያመርታል። ማምረቻ እሱን እንድትነግረኝ ብዬ ነው። ማምረቻ አለን። በገና ቅድም ያስኩት በገና ሁሉ ክራሮች፣ መሰንቆች፣ ዋሽንት፣ ከበሮ እነኝን የዜማ መሳሪያዎች ያው ትውፊቱን ሳይለቅ ባለው እስከዛሬ በነበረው አይነት ይዘት እያዘጋጀን ለተገልጋዮች እናቀርባለን፣ እናመርታለን። በብዛትም ለሚፈልጉ ያው በተለይ አሁን ሰንበት ትምህርት ቤቶች እንዲህ ማዕከላት ምናምን ለነሱ የተለየ ዲስካውንት አድርገን እናቀርባለን ማለት ነው። በጣም ደስ ይላል። እንግዲህ አድማጭ ተመልካቾቻችን ያው እንግዲህ በገናው ዘመኑ የሱ ነው ብለናል። መሰንቆም ሁሉም ነገር መምህር አቤል ጋራ ይገኛል። ስልክ ቁጥርን እንዲያው ትነግረን ይሆን አብዬ? 0912 67 46 00 በዚህ ስልክ 0912 67 46 00 በዚህ ስልክ በዋትሳፕ ውጭ ያሉ ሰዎች ያገኙናል በቀጥታ። እንደገና ደግሞ አገር ውስጥም ያሉም ሰዎች በቀጥታም ቢደውሉልን በዚህ ስልክ እንግዲህ ስልኮቻችን ሁልጊዜ ክፍት ናቸው። በጣም ጥሩ። ያው ከታች እናስቀምጣለን። ሁላችሁም ይህንን እንድታደርጉ ያው በእግዚአብሔር ስም እንጠይቃለን። ያው ግድ ስለሚያስፈልግ መታወቅም ስላለበት ነው። የመጨረሻ ጥያቄ አቤልዬ ልምጣ። አንድ የጀመርከው በጣም ደስ የሚል ፕሮግራም አለ፣ በአመት አንዴ ናጌል የሚል ፕሮግራም አለ እና አሁን ደግሞ ተቀይሮ እንግዲህ በአመት 2 ሆነዋል። እስኪ ስለ ናጌል የተወሰነች በለንና አሁን ሱባኤ ላይ በዚህ አብይ ጾም ላይ ካሉ ከ8ቱ ሳምንታት አንዱ ሳምንት ላይ ፕሮግራም አለ እና እስኪ እሱንም ፕሮግራም አስታውሰን እነሱንም እንድንጋብዛቸው ማለት ነው አብዬ። ናጌን እንግዲህ ለ4ኛ ጊዜ ነው ዘንድሮ የምናዘጋጀው። ያው 4ኛ ጊዜ እንድናዘጋጅ ምክንያት የሆነን እንግዲህ ተመልካቾቻችን እሱ ነው፣ ወንድማችን ዳንኤል ነው። ምክንያቱም እንዳጋጣሚ ሆኖ ሚስጥር ላውጣ እንዴ ይቻላል። የበገና ማን ነው የክራር ተማሪያችን ነው፣ የተቋማችን የክራር ተማሪ ነው። ኦልሞስት ጨርሷል እና የተቋማችን ኦልሞስት አባል ሆኗል። በዛ ሂደት ውስጥ ያው በገነኞችና እንደገና ደግሞ በገናን የሚወዱ ሰዎች በተለይ የተለያየ ጥናቶች የሚቀርቡበት እንዲሁም ደግሞ ትልልቅ የበገና ደርዳሪዎች ታዋቂ ትልልቅ ሲኒየር የሆኑት በገና ደርዳሪዎችም ሁሉ ተገኝተው ስለ በገና በጣም ሰፊ የሚባል ማብራሪያ የሚሰጥበት መርሃ ግብር ነው። ያ መርሃ ግብር እንደምናውቀው በፊት ለምናዘጋጀው ጳጉሜ ላይ ነበረ። አዲስ ዓመት መቀበያ ብለን ነበር እንትን የምንለው እናዘጋጀው። ግን ያው ቅድምም እንደተወያየ ነው አብይ ጾምና በገና በጣም ከፍተኛ ቁርኝት አላቸው። እነኚህ አብይ ጾም ላይ ለምንድን ነው የበገና ጊዜ በጣም በሰፊ ሁኔታ እየተሰማ
የበለጠ ደግሞ አብይ ጾም ላይ እንደዚህ የበገና ድርደራ ብቻ ያለው መርሃ ግብር ይሄ መርሃ ግብር ለምን አይደገምም የሚል አቅጣጫ ከተለያየ ሰዎች እንዲሁም ከወንድማችን ከመምህር ዳንኤል በመጣልን ጥያቄ መሰረት ሰፋ ባለ አዳራሽ ስላሴ ኮሌጅ አዳራሽ 4ኛ ፎቅ ላይ በዛ ለማዘጋጀት በየካቲት 29 ላይ እሁድ ሁሉም ሰው ጋብዘናል። ሁላችሁንም እዛ መታችሁ የበገና ድርደራን በጣም በሰፊ ሁኔታ በተለይ ቅድም ያልነው የጎልደን ሬሾ ባለሙያው እና ፕሮፌሰር ብርሃኑ እንዲሁም ደግሞ መጋቤ ስብሐት አለምዋጋ ሁላችንም የምንወዳቸው ዘማሪያን እና ሰባኪያን እንዲሁም ዳንኤል እኔም ሁላችንም በተገኘንበት ጥሩ ጊዜ እናሳልፋለን ብለን እናስባለን። ስለዚህ ናጌን ላይ የካቲት 29 ሁላችሁም እንድትገኙ የሚል ጥሪ እሰጣለሁ ማለት ነው። ተከክል። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር ይመስገን። ይሄ ቀላል ነገር አይደለም። እኔም በአካል ተገኝቼ ፕሮግራም እየመራው አይቼዋለሁና ያለው መንፈስ ያለው ደስታ ሰው ሞልቶ መቀመጫ ጠፍቶ እንግዲህ የተሰራ ማስታወቂያ አልነበረም። እንግዲህ እግዚአብሔር በሚያውቀው ያን ያህልና ምን ያህል ሰው ዘበገና ያለው ነገር ለእንዲህ አይነት አገልግሎት ያለው ልብ ነው ያየሁበትና በእውነት አቤልዬ እግዚአብሔር እድሜ ጤና ይስጥ። ገና ካንተ ብዙ እንጠብቃለን። ብዙ ነገር እንጠብቃለን። ስለዚህ የፊታችን የካቲት 29 ወይም ደግሞ በመጻጉዕ ማለት ነው ዘወረደ ቅዱስ ምኩራብ ከዛ መጻጉዕ ነው። የመጻጉዕ ቀን እንግዲህ የመፈወስ ቀን ነው። ቤተክርስቲያን በሽተኞችን የምታስብበት ቀን ነውና በዛ ቀን ነው እንግዲህ በገና ተነስቶ እንግዲህ የተበላሸቿን የታመመቿን ምድሪቷን ዓለሟን ሁሉንም እያሰብን ያን ድንቅ ቀን የምናሳልፈውና ትልልቅ አገልጋዮች ዘማሪያን ሰባኪያን ተጋብዘዋል። ምናልባት በማስታወቂያ በሌላ በሚሰራው አድማጭ ተመልካቾቻችን ታዩታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ናጌልን ፕሮግራም እንዳትቀሩ ማለት ፈልጋለሁ። አቤልዬ በመጨረሻ መልእክት የምታስተላልፈውና ቀር የምትለው ነገር ካለ ወይም ምስጋናም ካለ እሱን ንገረንና እንጨርሳለን። እሺ እንግዲህ ሁሉን ያዘጋጀ እግዚአብሔር ነውና ከምንም በላይ እግዚአብሔር ይመስገን። በተጨማሪም ደግሞ ይሄንን መርሃ ግብር አዘጋጅታችሁ በተለይ ስለ በገና ሰው ካለው ነገር ላይ የተወሰነ ነገር እንዲሰማ እንዲያውቅ ስላደረጋችሁት ለዚህ ሚዲያ ለነጋሽ ሚዲያ እንዲሁም ደግሞ ለእናንተም ለወንድሜ ዳኒ ላንተም እንዲሁ በጣም ከልብ ነው የማመሰግነው። እንዲሁም ከጀርባ ያላችሁ በኤዲቲንግ በካሜራ ያላችሁም ሰዎች ያው አልፊ ነው ይሄ ስራ ሚዲያ ላይ በጣም ረጅም ጊዜ ጸንቶ መስራት ዋጋ የሚያስከፍል ስራ ነውና ይሄንን አገልግሎት ተደራሽ ማድረግ በራሱ ፈተናው ብዙ ነውና በዚህ አገልግሎት ላላችሁ ለእናንተ በጣም ትልቅ ምስጋና ነው ያለኝ። እንዲሁም ደግሞ ለነጋሽ ሚዲያ ሰብስክራይበሮች እንዲሁም ለሁላችሁም ለኢትዮጵያ ሕዝብ መልካም የአብይ ጾም ይሁንላችሁ። ከጾሙ በረከትና ጸጋ የምንቀበልበት ያድርግልን። ሁላችንም የበረከት ጾም ያድርግልን። ለናጌን ደግሞ ያገናኘን። በጣም ነው የምናመሰግነው መምህር ወመዘምር ዲያቆን አቤል ተስፋዬ። እግዚአብሔር ቢፈቅድ ደግሞ ያ ጥናቱ አልቆ ደግሞ ጥናቱ ያመጣውን ውጤት እንዲሁም ደግሞ ከህመማቸው የተፈወሱትን እዚሁ ደግሞ አስቀምጠን ምናልባት የምንወያይበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። እንግዲህ የወንድማችን መምህር አቤልን ዝማሬዎቹን በአቤል ቲዩብ ላይ እዛ ላይ በመግባት ታገኙታላችሁ። እንዲሁም በቲክቶክም አቤል ቲክቶክ ነው አቤል በገና ቲክቶክ በሚል ታገኙታላችሁ ማለት ነው። እንግዳ አድርገን አክብረን እዚህ ስለተገኘ እናመሰግናለን። እንግዲህ ስንጀምር በበገና ነው፣ ስንወጣ በአንድ ዝማሬ በበገና እንግዲህ አንዱን ደስ የሚል ያው ልብን የሚመስጥ ዝማሬ አቤልዬ እሱን ታቀርብልንና በሱ እንጨርሳለን። አድማጭ ተመልካቾቻችን ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በሌላ ጊዜ ደግሞ በሌላ እንግዳ እንደዚሁ እንገናኛለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር።
ርግብና ዋኔን አብረው ዘመቱና ዋኔን ርግ ደህና ገባች ዋኔን ገደሉና ዋኔን ርግ ደህና ገባች ዋኔን ገደሉና ዋኔን እስኪ በስማ ብዬ ዋኔን ልቃይ ለመቤቴ ዋኔን ማርያም በመሆኗ ዋኔን ክብሬና ሕይወቴ ዋኔን ሰላም ልሻለሁ ዋኔን ጽላተ ጽዮን ዋኔን ደጅ ጠናሻለሁ ዋኔን አምኜ አንቺን ዋኔን እስኪ ሁላችሁም ዋኔን ኪዳነ ምሕረት በሉ ዋኔን መድኃኒት ናትና ዋኔን ለሰው ልጆች ሁሉ ዋኔን ፀሐይ በመስኮቷ ዋኔን ስትወጣ ያየች ዋኔን እንዳትታለሉ ዋኔን ቀን ያለ መስሏችሁ ዋኔን ከሰማዩ ችሎት ዋኔን ሲጠራኝ ጌታዬ ዋኔን ምን ይዤ ቀርብ ይሆን ዋኔን ወየው አበሳዬ ዋኔን አየሁ በሕልሜ አየሁ በሕልሜ ሞት የተባለው ዕዳ ተሸክሜ ሰማሁት በዝና ቀጠሮ አክባሪ ነው ሞት አይረሳምና ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል።
ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር። በፍጹም አይቀርም። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ 1ኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።